ሙስሊም ነሽ? አዎ አልሐምዱሊላህ። ተይ እንጂ ያ ፕሮፋይል ላይ ዱቀላ ያለችው አንቺ ነሽ? አዎ ሂጃብ አትለብሽም? አልለብስም። እለብሳለሁ ግን ፎቶ አጋጣሚ ነው ለዛ ነው። አይ መልበስሽ እንጂ እኮ ፎቶ መቀመጥ እኮ ብቻ አይደለም። ያ አትለብሽም ማለት ነው? ኤኒዌይ ለምን አትለብሽም? አትለብሽም ወይ ሂጃብ? እውነት ለመናገር አዎ አልሸፈንም። ምንድነው ትርጉሙ? አሁን ሂጃብ መልበስ አለባት ሴት ልጅ የሚለው ቁርአን ውስጥ ነው አይደል ያለው? ያ ሌላ ሰው ማስነበቡ ትርጉሙ ምንድነው? አንቺ ሳታነቢው ሌላ ሰው እንዲያነብ መግዛት ሌላ እሱና ይሄ አይገናኝም። ብቻ እኔ ሙስሊም ነኝ። አይ ጥያቄ ገብቶሻል? ገብቶኛል። መግዛት አለብኝ 20 ምናምን እንትን ገዝቻለሁ ልገዛ ነው እያለች ነው አይደል? ሰው እንዲያነበው ነው። በመጀመሪያ ጊዜ አይደለም፣ ብዙ ነገር ላይ እሳተፋለሁ አደርጋለሁ። እሱ ለራስሽ ስትይ ነው። ልክ ነሽ። ይሄ ደግሞ ምንድነው አንቺ ራስሽ አንብበሽ እንትን ያላደረግሽው እኔ አንዴም ብዙ ጊዜ አክተም ያለው ቁርአን አንብበሽ ነው ያለበስሽው። ታዲያ ትርጉሙ ምንድነው? ሰው ማንበቡ ትርጉሙ ምንድነው ካልተገበረው? እኔ እንጃ። እንግዲህ ምናልባት ካለውበት ሀገር አንፃር ይሆናል መሸፈን ማልችል። የት ነው ያለሽው? ሳይፕረስ። የት? ሳይፕረስ። አይሸፈንም? ክልክል ነው? ሳይፕረስ ማለት 100% የክርስቲያን ሀገር ናት። ክልክል ነው 100% ማለት አዎ ተሸፍነ ምናምን መስራታችን። እኔ ስለ ስራ አይደለም። አዎ በቃ እኮ ተሸፍነን መስራት አንችልም ከስራችን አንፃር። ተይ እንጂ ያ ማለት ለምንድን ነው? እኔ እንጃ። በቃ ሀገሩ ሙስሊምን እንትን አይሉ መሸፈን። ስሚ ሌላ ነገር አምጪ እንጂ መሸፈን የሙስሊም ብቻ ነው እንዴ? you believe or not እኔ ነኝ ማቋረ ስለራሴ አንቺ የምታውቂው ስለራስሽ? አዎ እኮ የሌለ ነገር ለምን ታወሪያለሽ? ስለዚህ ላውራ አይደለም የገባው እኮ ሌላ ነገር ለምን ታወሪያለሽ? እኔ አልለብስም በቃ አልተመቸኝም ዝም ብዬ እኮ ብትን ማለት ፈልጋለሁ ማለት አለብሽ እንጂ የክርስቲያን ሀገር ስለምንና ፖለቲካ መስራትሽ ነው። ለማንኛውም እንትና አይደለም በቃ አይቻልም። እዚህ ሀገር ተሸፍኖ መስራት አይቻልም እንዴ? እኔ እኮ እኔ ነኝ እኮ ያለሁበት ማቋ እየሰራሽ አይደለም እኮ ፕሮፋይልን ደቅደቀሽ እየሰራሽ አይደለም። ሲጀመር አትኖሪበትም ነው እኮ መብትሽ እኮ ነው። እኔ እኮ አይመለከተኝም። ያንቺ መብት ነው። ምን አገባኝ? እኖርበታለሁ። አልተሸፈንኩም ማለት አልኖርበትም ማለት አይደለም። እየኖርኩበት። መኖር እንዴት ነው? መኖር ማለት እኮ መሸፈን ማለት እኮ ነው። አዎ ግን እየኖርኩበት ነው። የምችለውን ያህል አደርጋለሁ። የምሸፈንበት ሰዓት አለ፣ ማልሸፈንበት ጊዜ አለ። አይ እንግዲህ ያው እኔ አይመለከተኝም። እሺ እንትን አድርጊ፣ ፎሎ አድርጊውና በውስጥ አውሪው። ኦኬ ቴንክ ዩ። እሺ ይመችሽ። ሌላ የምትይው ነገር አለ? ነው የለም። ቴንክ ዩ። እሺ ፖለቲካው ነው የሚደብረው እንጂ እሱ ምን አገባኝ እኔ። የክርስቲያን ሀገር ነው። ትላለህ ታስመስሉ ለማለት ነው። እኔ ሰው ማይኖሩ ተግባር ማድረግ የለበትም ብለው እኔ ከዚህ አንፃር ነው ሰው የሚጠይቀው። አሪያም አመለከተኝም። ግን ይሄ አስመሳይ ህዝብ ነው መጀመሪያ መጥፋት ያለበት። እንደውም ማቃጠል ያለብን መረሸን ያለብን አስመሳይ ሰው ነው። ከሃይማኖት እየረሸን ማጥፋት ያለብን እንደዛ ብዬ ነው ማስበው ራሱ እንጂ ሃይማኖት እኮ አይስፋፋም እኮ። ከመሃል እነዚህ ሰዎች መጅገር ናቸው። ራሱ ሃይማኖትን ማስፋፋት ቢፈለግ እኮ ሃይማኖት አስፈላጊ ነው፣ ሃይማኖት ጥሩ ነገር ያዛል ብለህ ልታስተምር እኮ እነዚህ ሰዎች ከመሃል መጅገር ናቸው። ከመሃል እየወጡ ማለት ነው።
በጣም ከባድ ሰዎች ናቸው። እንደዚህ አይነት ሰዎች ናቸው። በነገራችን ላይ ሃይማኖትን አጠፋለሁ ሃይማኖት የለኝም ከሚል ሰው ሃይማኖት አለኝ ያለ ሃይማኖት ውስጥ ቁጭ ብሎ ሃይማኖትን የማያዘውን ነገር የሚያደርግ ሰው ነው በጣም መጥፎ። ሰው የሚማረው በነገራችን ላይ ከምክርና ስብከት ይልቅ በተግባር በአይኑ የሚያየው ነገር ነው እንትን የሚያደርገው እና እኔ አሁን እንደዛ ነው የማደርገው። ሃይማኖተኞች ምን ያደርጋሉ የሚለው ነው በቅድሚያ አይምሮ ውስጥ የሚወጣው። አስመሳይ ሃይማኖተኛ ካለ ሃይማኖተኞችን የሚሰብኩትን ስብከት ሳይሆን ሃይማኖተኞችን የሚያደርጉትን ድርጊት ነው ቀድሞ የሚወጣው እና ይመችሽ። ያው ምን አገባኝ። እስኪ አልহামዱሊላህ እንዴት ነሽ? ወለያ ሽቅርቅሯ የእናቷ ቀበጥ የሬነር ምርኮኛ ሂዳንተ ዘፈር እንዳዘውረበ የውስጧ እኔ እንትን የሚባለው ነገር ይመቸኛል። ልብ የያዘው ነው የሞላው ነው ካፍ የሚፈሰው የሚባል ነገር አለ። ልብ ካለ እንትን ካላለ በቃ ሌላ ውሸት ነው። አንድ ሰው ውስጡ ሃይማኖተኛ ሆኖ ከላይ ምንም ሊያደርግ አይችልም። እንደዛ ከሆነማ አንድ ሰው አይ ልቡን እኮ ፈጣሪ ነው የሚያውቀው እየተባለ ዝሙትን ይሰራል ማለት ነው። አስመትታ ስትመጣ አረ ነውር እኮ ነው አይፈቀድም ስትላት የውስጧን ማን ያውቃል ይባላል። እንደዛ ማለት እኮ ነው። ይመቻችሁ በእውነት እንደዚህ ያደረገ ሰው እየኖረ ነው። በነገራችን ላይ ዝም ብሎ ነው ሌላ ሰው ጋር እንትን እያደረገ ነው እንጂ ሰው እየኖረ ነው እንደፈለገው ነው ማለት ነው። የሚያስመታ ያስመታል፣ እንደፈለገ ነው። ይጠጣል፣ ያጨሳል፣ በቃ እንደፈለገ ነው። አይ ይመችሽ ይመችሽ። እኔ ጋር መጥተሽ የክርስቲያን ሀገር ነው ብለሽ ፖለቲካ መስራትሽ ነው እንትን ያለኝ እንጂ ሌላ ሰው ጋር ሄደሽ እኮ ነው እንደዛ ማለት ያለብሽ እንጂ እኔ ጋር አይቻልም እኮ አይቻልም። ከባድ ነው። እሺ ጠርታኝ ነበር እንዴ? ያንተ ምርኮኛ ነኝ የምትል እኮ አግኝቼ ነበረ። ማን ማለት? እዚህ ጋር ያለችው አልহামዱሊላህ የምትለው የሬነር ምርኮኛ ነኝ አለች። ተው ግን ተው አለች። አይለ ፈራለች። አንተ ያልተጻፈ ታነባለ እንዴ? አለች እኮ ፕሮፋይሉ አይመስልም ግን ምንድነው የሚመስለው? ወደ አንተ ነው የምታየው እኮ አይኖቿ። ቆይ እስቲ እናያለን እንዴት እንደምታይ። አሁንስ አዙራ ባለ ተቀይማ አየው። ኧረ አንተ ተው ግን ተው ይመች እኔ ሰላም ነው። ምን አልክ ጋይስ? እኔን ቪዲዮውን ገብታችሁትና ሪፖስት አድርጉት እባካችሁን የመጨረሻው ማለት ነው። አሁን ከላይ ያለው ለሁሉም እንደርስ አደርጋለሁ። እሺ አንዳንድ ሰዎች መግባት ትችላላችሁ። እንደው ትንሽ ጨወት ብለን እኔ ራሴን አጠፋለሁ እና ይሄ ነው ለትውልድ ትምህርት እንዲሆን ብዬ ነው። ለምሳሌ ኢየሱስ ክርስቶስ ጌታ እንደሆነ በልብ ብታምን በአፍ ብትመሰክር ትድናለህና ትጸድቃለህና ይላል። ምን ምዕራፍ ላይ የሚገኘው እሱ? ሌላ ደግሞ ጠይቅህ ምላስ ሁሉ ለእግዚአብሔር አብ ለኢየሱስ ክርስቶስ ሲመሰክር ዘንድ ነው የሚለው ምን ምዕራፍ ላይ ይገኛል?
እኛ እኮ መጽሐፍ ቅዱስ ነው ቅዳሴ ዜማ ምናምን ነው የምንማረው እንጂ መጽሐፍ ቅዱስ እኮ አንማረው። ቅኔ ልንገራችሁ። ቅዳሴ ታውቃለህ? ሌላስ? በቃ ዳዊት ታውቃለህ? ዜማ ታውቃለህ? መጽሐፍ ቅዱስን አታውቅም? መጽሐፍ ቅዱስ አንማርም እኛ ጭራሽ አትማሩ መጽሐፍ ቅዱስ? እኛ ማንበብ ብቻ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍ ቅዱስ ከወንጌሉ ይገኛል፣ ግን ማንበብ ነው። እኛ በአንድምታ ተቀምጠን በወንበር አንማረው። ዜማ ነው እኛ የምንማረው። ዜማ ነው የምትማሩት እንጂ መጽሐፍ ቅዱስ አትማሩ። በጣም ጥሩ ነው። እናመሰግናለን። እናመሰግናለን ቅዱሳን። ይህን ይመስል ነበረ። እንግዲህ ቆኔ ልበልላችሁ ማለት ይህን ይመስላል። እንዴት ናችሁ? እንደው የምትለው ነገር አለ እንዴ ሬነር? እኔ ምን እላለሁ? የመጀመሪያ ግን ያስደነግጣል። ፓስተሩ ያወራው ነው። አዎ በጣም እንዴ ይሄ ሁሉ አረጋግጥ ማያምን ሰው እያስመጡ ነው ለካ እዚህ ዞን የሚያስደፍሩት። ሰምተህ አታውቅም እንዴ? እኔ አልሰማሁም። አዴ አሉ ሙስሊሞች ሁሉ አሉ እኮ። ልክ ነው ሰውየው። ፓርት ታይ ነው የሚሰራው። አዎ ሙስሊሞች ናቸው ግን ፓስተር ነኝ ይላል። ይሄማ ሙስሊማውያንን ስራ ነው። ምን ያድርግ? ከባድ በጣም ቅኔ ነው የምንማራ አለኛው። ቅኔ ልበልልህ አለ እኮ ወንጌል ወይኔ አስደነገጠኝ። እኔ ያሳዘነኝ እውነት ለመናገር ንግግሩ ያሳዝናል። አዎ አናውቅም እንግዳ ነው መሰል። እንደዛ እኮ ነው ታዲያ የሚያነቡት የሚመሩት እሱ። አዎ ዜድ እንትናን ታውቀዋለህ? ማን ነበረ? ካሊድ የተባሉ ካሊድ ማን ነበር? ካሊድ ካሰው ቄስ ነበር። ቄስ እንትን ነበር እንትን ነው መች መሰለህ? አውቀዋለሁ። ኢየሱስ ክርስቶስ እኮ ወርዷል እኮ። እንዴት ማለት ኢየሱስ ክርስቶስ እግዚአብሔር ነው ተባለ። ነው ኒውስ ጋየር ነው አንተስ ጋየር ነው እና አመሰግናለሁ። እስራኤላዊ የሚገርም ነገር፣ አንድ እስራኤላዊ ሰው ከድንግል ማርያም የተወለደ እስራኤላዊ ሰው እግዚአብሔር ነው አሉ። አይ እንዴት ሊሆን ይችላል አለ። እንደዛማ ከሆነ ልክ አንተ እንዳልከው ሁላችንም እግዚአብሔሮች ነን አለ እና አንዱ አባት ከኢትዮጵያ መጡና እኛ እኮ ትንንሽ እግዚአብሔሮች ነን አሉ። ወሳየው የኛ አስተምሮ ነው እንትን እየተደረገ ያለው ብለን ተቀበል ማለት ነው። ዶክተር እንደምታውቀው ያው የምንፋተገው ስለዚህ የእግዚአብሔር ጉዳይስ እንዴት ታየዋለህ? ባይዘው ያነ ማምነው አንድ ፍጡር ላይ ያለ የፈጠረን አንድ ነው አይደል? እኛ ተፈጠር ነው እግዚአብሔር እና ምናምን እኛ አንድ የፈጠረ ሰው አለ። ባይዘው ሰው እንደተፈጠረ እሰማለሁኝ። እግዚአብሔር ግን እግዚአብሔር ምናምን ባይዘው እኔ ግልጥ ነግረህ የአርቶዶክስ ተከታይ ነኝ። አዎ እኔ ይሄ መልእክቶች ምናምን ይሄ ምናምን እኔ አላምንበት። ግልጥ ነግረህ በራሴ ማለት ነው። መጽሐፍ ቅዱስ ነው። እኔ እግዚአብሔር ኢየሱስ እግዚአብሔር ነው የሚል ሰዎች አሉ። ኢየሱስ እኮ ማርያም ሰው እኮ ነው። ሰው ይታያል እኮ ሰው ነው። ምን ነው መልእክተኛ ነው። ያ እዚህ ጋር ያግባባናል። የእግዚአብሔር መልእክተኛ ሊሆን ይችላል። ባይዘው
ማርያም እንደዛ ነው። ስለዚህ እግዚአብሔር ግን እንዴት አድርገን የፈጠረኝ ለኔ እሱን የፈጠረኝ ሰር ፈጠረኝ እኮ ለኔ ምን ነው ኢየሱስ እኮ ሰው አልፈጠረም። ፈጥሮሃል እንዴ? እኔ አልፈጠረኝም። መልእክተኛ ነው። ትልቅ አስተማሪ ሰው ነው። በጣም ትልቅ ሰው ነው። በጣም ደስ የሚሉ ምክሮችን የሚሰጥ የተለየ ሐሳብ ያለው በሐሳብ ልዩነት የሚያምን ተረትና ትርክትን የማይቀበል በጣም የነቃና የበቃ ሰው ነው። እኔ ረጅም ዓመታትን ነው የማውቀው። እኔ በጣም ነው የማከብረው ዶክተርንና ስለማውቀው ነው ንግግሩ የሚያስቀኝ። እኔ በነገራችን ላይ ብዙ ነገር ነው ያሳለፍነው፣ ስለ ብዙ ነገር አብረን እንዳሰናል። የምሬን ነው እየቀለድኩ አይደለም። እና ለዛ ነው ንግግሩ በጣም ነው የሚያስቀኝ። ቁም ነገር ያወራል፣ በዛ ደግሞ እያሳቀ እንትን እያደረገ ነው የሚያወራውና እስኪ ላሳየህ የሆነ ነገር። ኦኬ ተመልሻለሁ። ዶክተር አለው? አዎ አለሁ። ቆይ እስኪ ኃይል መስከረም ኃያላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም አለ። ድንግል ማርያም ነች በነገራችን ላይ ጸሎት እያደረገች ያለችው እዚህ ጋር ወደ ማን? ወደ ኢየሱስ ወደ ልጇ ማለት ነውና አቤቱ እኔ እናትህና አገልጋይህ በማህፀኔ 9 ወር ከ5 ቀን ተሸክሜያለሁ አለች። ጡቶቼንም 4 ዓመት እየጠባህ አድገሃልና እለምንሃለሁ፣ አዎ አማልድሃለሁ ይላል። አሁን ጡቶቿ 4 ዓመት ነው የጠባው ኢየሱስ ክርስቶስ። እንትን ግን የሰው ልጅ 4 ዓመት ይጠባል? እንትን አየሁ 4 ዓመት የሚጠቡ አለ። እስከ 2 ዓመት የሚጠቡ ሰው አለ። ባይዘው ወይ እስከ 2 ዓመት የሚጠቡ አሉ። 4 ዓመት ግን ይሄ እኮ ሰው የጻፈው ነው። ምንድነው ይሄ? ማን ነው? ገባኝ እኮ ይሄ ስንክሳር ውስጥ ነው ያለው። ይሄ የኦርቶዶክስ ቤተክርስቲያን መጽሐፍ ነው እና እኮ ቤተክርስቲያን አርቶክስ እኮ ትክክለኛ የተጻፈ አይደለም። ሰው ጽፎ ዝም ብሎ ነው የሚደረደረው እዛው አንብብ ያለው። ይሄ ሞኝ ህዝብ ዝም ብሎ ያንብባል። ጽፎና አንብብ ለዚህ ብሎ ጽፎታ ምን ይደረግ ብሎ ነው? አንድ ጣላህን ጠጥቶ ሰክሮ ይመጣል ማታ ያጥራል እዛ ማታ ላይ ያስገብታ ሌላ ልቀይርልህ። ቆይ ታብታብ አድርጉ ጋር ተምሬ ነው። ምን ነው ሌላ ልቀይር። ቆይ ሌላ ላሳይ። ሁሉ ሰው የእግዚአብሔር ቢሆን ኖርማ ሁሉ ሰው የእግዚአብሔር ቢሆን ኖሮ ቢያውቅ ኖሮማ ያልፍለት ነበር። ስለዚህ እኛ አንድ ጌታችን ላይ ነው ያለው። አንድ ነው ጌታ ማለት አንድ ነው የፈጠረን። ኢየሱስ አይደለም፣ ማርያም አይደለችም፣ ማንም አይደለም። አንድ እግዚአብሔር ላይ አለ ያህዌ። አዎ እዛ ነው። መቼ ነው የሚወርደው? መቼ ነው እኔ ነኝ የሚለን? እየጠበቅን ነው። ከሞትን ሞተን ላይ እናገኘዋለን። ካልሞትን ግን እንግዲህ ኦኬ መቼ ነው ይወርዳል ምናምን። አሁን እስኪ ቆይ አሁን አንድ መጽሐፈች አለች የሚወርደው 19 ላላ 25 2014 ምናምን ጌታ ይወርዳ ምናምን ተብሎ ነበር። ለምን አልወርድም ታዲያ? እንደዛ ተብሎ ነበር እንዴ? ዝም ብለህ ደርድር ጣላ የጠጣ ደርድር ይጻፋል። አዛው እዚህ ጋር ሰው እንትን የደነቆራ ሌላ ነገር ላሳየህ። ቆይ ሌላ ነገር ላሳየህ። አንዳንድ ሰው ታብታብ ምንም አላደርገውም። እኔ አባዬ ፍለው አድርገኝም ታብታብ አድርገኝ ምንም አላደርገውም። ዝም ብዬ ለመዘናጋት ነው የሚገባ። ባለ ስራ ነኝ። አዎ አሳየኝ። ቆይ እስኪ ባቢ እስኪመጣ ድረስ ሰው ሆን ትግራዋይ ድሃ ትግርኛ ትናገር ድሃ
ትግርኛ ይናገር ይታንካ ኦኬ አይ ምንም ጽቦ ዶክተር ድርሳነ ኡራኤል የሚባል አንድ መጽሐፍ አለ። ድርሳን ነው፣ የኦርቶዶክስ መጽሐፍ ነው። ያው ተአምር በሚለው ማለት ነው። ውስጡ እንትን ያደረገው ተአምራትን ነው። ስለ ተአምር ነው የሚያወራውና እዚህ ጋር የተሰራው ተአምር ምን እንደሆነ ላንብብልህ። ኦኬ ስለ ሁለት ሴቶች ታሪክን ነው የሚተርከው። መሀን ነበረች ይላል ሴትዮዋ። ከዛ የሆነ ሰዓት ላይ በመንገድም ስትሄድ አለያች ሴትዮ የምታውቃት አንድ ሴት አገኘችና ሰላም አለቻት። ከጥንት ጀምሮ ስለምታውቃትም ሁለቱም አፍ ለአፍ ገጥመው ተሳሳሙ። ያን ጊዜ በመንገድ ያገኘቻት ሴትዮ የጸነሰች ስለነበረች በሚሳሳሙበት ጊዜ የጸነሰችው ሴት ምራቅ ባልጸነሰችው ሴት አፍ ገባና ከወንድ ሳትገናኝ በዚሁ ብቻ ጸነሰች ይላል። ዶክተር እኔ እኮ አልኩ ምን መሰለህ፣ ይሄ ግብረ ሰዶማዊነት አይደለም። ይሄ አሁን እኔ ምንድነው ጥያቄ፣ ሁለት ሴቶች ተሳስመው በምራቅ ነው አፍ ለአፍ ተሳሳሙና ኪስ እንትን ተዳርጉ ማለት ነው። ከዛ ምራቁ በአፏ ገባና ሴትዮ ወደ ማህፀኗ ገባ። ከዛ ሊተረገዘ አለ። እኔ እኮ ቅድም ጨርሻለሁኝ አባዬ። ምን አልኩ መሰለህ፣ ይሄ ራሴ ውልቁ ጣላን ተሰክሮ ዝም ብሎ የሚጽፈውን እዛ አመጣት እንጫጫኝ በና ምን አረኩ? ሁሉ የተጻፈ በሰው ነው። እውነቴ ነው። ወርዛ ባያቸው እነሱ እኔ ሄጄ መጽሐፍ አላንብብም አባዬ። እኔ ጸሎት ብቻ ነው የማደርገው። የተጻፈ እንግዲህ ሰው እንትን እንዳይለኝ፣ አንዳንድ ሰው ተከታይስ ሊኖር ይችላል። ችግር የለውም። ያው በነጻነት ነው። እኔ ጌታ ነኝ ክለኝ እኔ ራሴ ጌታ ብላችሁ ተቀበይ ነበር፣ እርግጠኛ ነኝ። አሁን የአንዳንድ ሰው የሱ ታሪክ የአባቱ ታሪክ ይጽፋልና አምጥቶ ቆጭ አድርጓል። እውነቴ እኮ ነው። አሁን በዓል አሁን በምሳሌ አሁን አንድ ወር ሙሉ በዓል ነው። እንደዛ ከሆነ ማን ነው አንድ ቆይ ነገር በዓሎቹ ልቁጠርልህ እንደፈለክ ማለት ነው። 30 ቀኑ በዓል ነው። እንደዛ ከሆነ ማለት ነው እንዴት ነው በዓል የሆነው? ሰው የብቻውን የምጽፈው ወይ አንድ ወይ ምን አይነት ነው በእናትህ? እኔ እንደ ሰመራ እግዚአብሔር አንድ ብቻ ነው የማምነው። እዚያን ጊዜ ሰው አይጽፍ ነበር፣ አልተማሩ ነበር። አየው እነሱ እንደነ ሐፀ ዮሐንስ እንደ ሐፀ ምኒልክ ናቸው እንጂ ይሄ እግዚአብሔር አይደለም። እግዚአብሔር አንድ ነው። ሰማይና ምድርን የፈጠረ አምላክ አንድ ነው። ሰው ጠርቶ አሁን ለምሳሌ በረምባስ በለኝ ልቀልቃውንት በለኝ ምናምን የሚባል እኮ አባዬ በጋርዶ እኮ ነው ሰው ሰብስቦ ልቀልቃውንት አለኝ እንደዚህ በለኝ ብለኝ እንትን አርዘ እንትን የሚለው ይሄ ሞኝ ህዝብ። ትክክል እንደዚህም ባይለም እኔ አይደለም አንተ ሰው ነህ፣ በሰው ነው የምጠራህ። ስም ካለው በስም አንተ ስም ካለው ልቃውንት ምናምን አንተ ነው የምለው። እንደዛ ነኝ አንተ ነው የምለው። ትክክል ልቃውንት ወይ እንደዚህ በለኝ። አዎ ስለዚህ ያው ኢየሱስ ክርስቶስ አንድ እስራኤላዊ ሰው ነው። ድንግል ማርያም በድንግልና የወለደችው ሰው ነው። ስላሴ የሚባል ነገርም የለም። እኛን የፈጠረ አምላክ አንድ አምላክ ነው ትምህርቱ። እኔ በጣም ገራሃለሁ ሐሳብ ባይ ዘ ወይ እኛ ጋር እኔ የትግራይ ተወላጅ ነኝ። እኛ ሙስሊም ክርስቲያን ጭራሽ የለም። እኛ ጋር በጣም እንዋደዳለን። ሱናቸው አክብራለሁኝ። የነሱ ደግሞ በጣም ያክብሩኛ። ተዋደን ነው የምንሄደው። እንደዛ አይነት ባህሪኛ የለንም ጭራሽ። አንተ እንደዚህ ነህ ኖ እንደዚህ በእኛ አይታወቅም። መልካም ነው፣ ደስ ይላል። ግን እኔ ጥያቄ አሁን እኔ ዶክተር አንድ ኢትዮጵያ ውስጥ የሃይማኖት አባቶች የሚባሉ ሰዎች አሉ። የተካውን ይለኛል። ምን ልታርገኝ ነው? የተካውንም ተኝ ይሄው የተካውንም ይለኛል። እኔ አክሱም ነኝ። ምን ልትል ነው?
ትልቅ ባለሀብት ነው፣ ዶክተር ነው እንደነገርኳቸው ነው። በነገራችን ላይ ትልቅ ባለሀብት ነው። አክቹዋሊ ብሎ በአንድ እንትንም የሚታጠር ሰውም አይደለም። ከፈለክ ናልኝ ካልከው አዲስ አበባ በአንድ ቀን ይመጣልሃል። ከፈለክ ችግር የለበትም፣ ምንም ችግር የለበትም። አዎ አንድ ስማ፣ እኔ በጣም የሚገርመኝ ይሄን ትልቅ ቄሶች ያሉ እግዚአብሔር በስማ አሁን እነሱ ሃይማኖት እየሰበኩ ነው የሚሉ ኖ ዝም ብሎ አንድ የጥቁር ዶሮ ጉድጓድ ላይ ቆፍሮ መድኃኒት ያርግልሃል፣ አንዴ ክታብ ወደ ቤት ያርግልሃል፣ አንዴ በጣም እግዚአብሔር በጣም ብልግና እነሱ ነው እግዚአብሔር የሚጨርሳቸው፣ እነሱ ነው የሚጽፉት ያለው ጽሁፉ፣ እነሱ ነው የሚጽፉት ያለው። ከማን ተባተጅን ነው? እስኪ በአካል ያምጡልን ኢየሱስ እስኪ አሁን ታሪክ ማቆን እስኪ በቪዲዮ ያምጡልን። እውነት ነው ማለት ስለ እኔ ብዙ ነበረኝ ግን አንዳንድ የክርስቲያን ሰዎቹ የእሱ ተከታይ ብዙ አላቸውና አዝናለሁ። ደግሞ ችግር የለውም መብት ነው። በነገ ቤትን ታውቀዋለህ፣ እኔ ታውቀኛለህ። እኔ ፈታ ያልኩ ሰው ነኝ እንደምታውቀኝ፣ ምንም ችግር የለውም። እንደፈለክ ሐሳብ አንዳንድ ሰው የሚፈራው እኮ ነው የሚመስለው። እኔ ብቻ እወቀኝ፣ ሰው አልፈራም። አንድ እግዚአብሔር ነው የምፈራ፣ ስላሴ አልፈራ፣ ምንም አልፈራ። አንድ ሰው እግዚአብሔር ብቻ የምፈራ። ክፉ ካረኩኝ አንድ የፈጠረኝ እግዚአብሔር አለ፣ እሱን የምፈራ። አንድ 2 3 10 7 አይደለም፣ አንድ የፈጠረኝ ለኔ አለኝ። እሱ የፈጠረኝ ጌታ እሱን የሚገለኝ እሱ ነው። እድሜን ካለቀ የተጻፈች አለ እዛው በተጻፈ መሰረት እመጣለሁኝ። እና አንዳንድ ሰው የሚፈራ ሰው እንዳይመስላችሁ በውስጥ ቆይ ያሳያለሁ ምናምን እበታም ችግር የለውም። ችግር የሆነ ነገር ላሳየህ እስኪ እንደው ስለዚህ ነገር ብትናገር። ዛሬ ከዚህ በላይ ትምህርት የለም። በነገራችን ላይ የሚዲያ አጠቃቀም ማታውቁ ሰዎች ሲጀመር አታስፈልጉም። ሁሌም አትምጡ። የሚዲያ አጠቃቀም ማታውቁ ሰዎች፣ ምንም ያልገባችሁ ለእናንተ ሚስጥር የሆነ ሰዎች አትምጡ። ይሄ በጣም ይገርመኛል። አንዴ የሆነ ነገር ላሳየህ በእናትህ። ዶክተር አለሁልህ። ይሄ ትክክለኛ የድንግል ማርያም ስዕል ነው ብለህ ትላለህ? ይሄ እዚህ ጋር ያለው ኢየሱስ ነው አባዬ? ኮምቢያ የኔውን ያምጥልሃል። ይሄ ኢየሱስ ክርስቶስ ነው ብሎ እኔ ባይዘው መልኬ ታውቀኛለህ። ኢየሱስ ነው መስሎ መልኬን የኔ ፈተም ተቆጫ አድርግልሃል። ሰው የጻፋት ታምጣልኝ እያልኩ አይደለም። አንተ ሰው ያተሰማም እንዴ? በእናትህ ምን አደረኩ? ምን አደረኩ? ጽገለትን ተው እንጂ አንተ። አሁን ማርያም እንደዚህ ልጅ አቅፋ እንደዛለች የለም፣ ውሸት ነው። አሁን አንድ ቆይ ነግረህ አንድ የህንድ ኢየሱስ ምስል አለ። ይሄ ኢየሱስ ነው ብሎ ፎቶ ቁጭ አድርጎ ያመጣልሃል። አሁን ማርያም በአካል የሚያቀሰው አለ እንዴ? ዝም ብላችሁ ፎቶ የምትልኩ በአካል የሚያቀሰው አለ ማርያም አለ ወይ? የለም። እስኪ ይምጣ። እቺ ማርያም ናት ብሎ ፎቶ ይጽፋል። ውሸታም። ይሄ እኮ የምናደኛለው የሚያቃት ሰው የለም። ዘመን ነው። ፈረንጅ ነች አወጪ። ማሂር ጥያቄ አለኝ ይላል ለአንተ። አሁን እንደዚህ ይሄ ነው ኢየሱስ የሚባለው። ቆይ እስኪ አንዴ ይሄ ነው ኢየሱስ የታቅፈ ያለው እሱ ነው የወለደችው ባይዘው ወይ እሱ ኢየሱስ ነው ከሷ ጋር ያለው ልጁ ኢየሱስ ነው። ይሄ ደግሞ ኢየሱስ ነው። ኢየሱስ ደግሞ እግዚአብሔር ነው፣ እኛን የፈጠረ አምላክ አሉ እንዴ። እሱ ተወልደዋል፣ እኔውን ተወልጃለሁ እኮ አንድ ነን፣ ልዩነት የለንም። አዎ አንተ አባት አለህ፣ እሱ አባት የለውም ነው የሚባለው። እንዴት አድርገህ ተወልደ አባት የሌለው ኢየሱስ? እንዴት ለምን አባት የለውም? በምን ተወልደዋል? እኔ እንጃ። አባት የለውም ነው የሚባለው። አባት የሌለው አይወለድም። ለምን ተወለደ ተባለ ታዲያ? ለምን ተወለደ ተባለ? ለምን ተፈጠረ አይባልም? ከማህፀን ስለወጣ ነው። እና ተወለደ እኮ አይባልም፣ ተፈጠረ ነው ይባላል። ሊሆን ይችላል። ተወለደ ይባል። ተወለደ ማለት እኮ ወንድ ልጅ ላዝም አለባት ተወልዳለች ማለት እኮ ነው። ገባህ? ተወለደ ይባል። ተፈጥረዋል የሚለው ከሆነ አንድ ሰው ለብቻው ከተፈጠረ ነው። ይሄ ግን ከማህፀን የተፈጠረ ሰው ነው። አዎ ግን ተአምር አይደለም ብለህ ታምናለህ? ተአምር ነው። ፖለቲካ ነው አባዬ። ዝም ብሎ ነው እዚህ
ፈጣሪ እንደዛ ማድረግ አይችልም። ላጃጅል እኔ እንደዛ ከሆነ መታሪያ መሃን ሰውተቹ መሃን የማይወልዱ እያለቀሱ ያለው ለምን አይወልድም? በጎናቸው የእግዚአብሔር ጸሎት እያደረጉ ዶክተር ኢየሱስ ክርስቶስ ሰው ነው አልክ፣ ገብቷል? እሱን የፈጠረ አምላክ አለ፣ የተፈጠረ አምላክ ነው እንጂ እኛን ሊፈጥረን አይችልም ኢየሱስ አልክ። ስለዚህ ያ እኛን የፈጠረ አምላክ አዳምን ከጭቃ የፈጠረ አምላክ እሱ ያለው ወንድ ልጅ እንዲወለድ ሊያደርገው አይችልም ብለህ ታስባለህ? ሰው ከጭቃ እንደተፈጠረ ታውቃለህ? እንደዛ ነው የሚባለው ታሪኩ፣ የአዳም ታሪክ። እንደዛ ይባላል። እኔውን አላየሁትም። ከጭቃ ተፈጠረ ይባላል። ስለዚህ አባት የሌለው ደግሞ ሊወለድ አይችልም። ስለዚህ አባት አለው እያልክ ነው? አባት አለው፣ ዝም ብሎ ተደብቆ ነው እንጂ አባት አለው። ይሄ ለፖለቲካ ነው እንደዚህ ያለው። አይ አይሁዳውያኖች ናቸው እንደዛ። አባት የሌለው ታዲያ አባት የሌለው እንዴት አድርገው ተወልደዋል? በተአምር ነው። በተአምር ነው አባቱ። አሁን ለምሳሌ ተባለ ተፈጠረ አይደለም። ተፈጠረ ቢሆን ኑሮ የእግዚአብሔር ፍጡር ነው። አሁን ተወልዷል። የሰውየው ተወልዷል። አባቱስ ማን ነው? አባቱ ከተወለደ ወይም እግዚአብሔር አብ ነው አባቱ። እንደ ክርስትና እግዚአብሔር አብ ነው አባቱ። እኔ እኮ የምልህ ይሄ ተወለደ የሚባል ቃል መያዝልኝ። ተወለደ የሚባል ቃል መያዝልኝ። ተወለደ ማለት ከማህፀን ወጣ ማለት ነው እኮ ሌላ ምንም እንትን የለውም። አባቱማ እግዚአብሔር አብ ነው ተባለ። በቃ እግዚአብሔር እስከምነገረን እየጠበቅን ነው። እንጠብቀው። ከየት እንደተወለደ እግዚአብሔር ይንገረኝ። እንደዚህ ዋናው ነገር ግን ቆይ እሺ ስላሴ ከየት ነው የተወለደው? ስላሴ ጊዮርጊስ፣ አምና አረጋዊ፣ ሚካኤል፣ ሩፋኤል ተው እንትን በጣም አኮራለኝ። እንትን ብዙ አለው አየሁ። ገብረ ቅዱስ ብዙ ሰው እንትን አለው። እነሱ ከየት ነው የተፈጠሩ? ቂርቆስ፣ ማርያም ነው የወለዳቸው። እስጢፋኖስ፣ አስናቲዮስ ማርያም ነው የወለዳቸው እነሱ? አይ አይደለም። እና ሰው ናቸው እነሱ። ወታደር ነበሩ። የጣሊያን ወታደር ፈረንጅ ናቸው እኮ ሐበሻ አይደሉም። ከምሬ ነው። ፈረንጅ ናቸው። ነጭ ስለነበረ ዛን ጊዜ ግን ነጮች ስለነበሩ በቃ እኛ ሞኙ አፍሪካ ጥቁር ዝም ብለን ያልተማር ደንቆር ስለነበሩ ዛን ጊዜ አምልኮን እግዚአብሔርን ብለን ተበልኮ እንደዛ ነው የመጣው። አሁን ሚካኤል እኮ መልአክ ነው፣ ሰው አይደለም። መልአክ ነው። ወታደር እኮ የነበረው ታዲያ ወታደር እኮ ነው። መልአክ ነው፣ ወታደር ነው የነበረው። እሺ ኢትዮጵያ ውስጥ ስላለ ዶክተር ዘመናዊ መስዋዕት ሁሉም ታሕት ነው ይሪኦም ለኹ ባቢ ዘመናዊ መስዋዕት ማ ታሕታይ ነው ሁሉ ይሪኦም ታሕታይ ሰምዕለው ዘንደናው ኣብ ታሕት ያሎ ባቢ አንድ ነገር ሰልኹን መርሓባ ሰላም ተክለ ሃይማኖት ኣብ ትግራይ ይገድሎ እዩ ኣምሓራይ ስለኾነስ ኣየድልና ኢሎም እዮም ሰሚዕካ ዲኻ? ዋ ኣምሓራይ ኮነ እዚ ስማዕኒ እሞ እዚ ኣምሓራይ ዘይኮነስ ጣልያን እዩ ፃዕዳ ተኮይኑ ቀደም ፃዕዳ ተኮይኑ ንሕና እኮ ከም ኣድጊና ንግዚኣብሔርና ኣምሓራ እኮ ኣምሓርካ ኣብ ሱርስካ ሕዚ ሃፀይ ናይ ሃፀይ ምኒልክ እኮ ቤተ ክርስቲያን ኣለዎ በዓልቶም ስለ የምልክዎ እዮም ሲጀመር ማለት እዩ። ባቢ ተክለ ሃይማኖት ትግራይ ውስጥ ታግደዋል። አማራ ነው ተብሎ አማራ ደግሞ አሁን ባለው ሁኔታ አያስፈልግም ተብሎ ተክለ ሃይማኖት እገዳ ተክለ ሃይማኖት እኛ ጋር አይመጣም ወላሂ አዎ ተክለ ሃይማኖት አይመጣም። ሰው እኮ ነው
ተክለ ሃይማኖት ማን ነው እንትን የሚለው ትግራይ ላይ አይገባም። የአማራ ሰው ነው እሱ። አንድ ቁንጣ ስሬ አድርጎ የሚል የነበረ ሰው ነው። ወላሂ የምርን እኮ ነው። ምን ተባለ መሰለህ ባቢ ምን ተባለ? ተክለ ሃይማኖት አሉ አማራ ነው እና የአማራ ሰው ደግሞ አሁን ባለው ወሽንኳ ሓንሳ አዚያ ከርመካን እና ከም ትግራይ ኣብ ውሽጢ ሃይማኖት ጽልኢ ግዛዕ ምዛዕ ስለዝየለ ገለመለ አው ጣልቃ ተዓቱ እሱ ችግር የለም። ግን አክሱም ወደ አክሱም ተመስገን በጣም አማርኛ እናውራ ተመስገን አምላክ ጽቡቃት አይ በትግራይ ውስጥ እንደዚህ በሪሊጂየስ እንትን የለም ያለ ነው። ግን አንድ ጥያቄ ልጠይቀው እስኪ ከፈቀደልኝ፣ በጣም ይቅርታ። ሰውኩን የአክሱም ልጅ ነህ? አክሱም ውስጥ በጣም ብዙ ሙስሊም እንዳለ ታውቃለህ፣ ስፔሻሊ ተጋደልት ምናምን ሰው አክሱም ላይ ያሉ ተማሪዎች በሂጃባቸው ሲከለከሉ ትምህርት በእስልምናቸው ከትምህርት ሲባረሩ የእምነት ቦታ እንዳይሰሩ ሲከለከሉ ቀብራቸውን ደግሞ ታውቀዋለህ እዛው ስላለን ሁላችንም ወጣ ብለውና ይሄን ትደግፋለህ ወይስ ትቃወመዋለህ? ከመቼ ነው እኮ የምትለኝ? ይሄ እኮ ሌባ ሰው እነዚህ እኮ የሚያደርጉ ሰዎቹ አሁን ለምሳሌ ከድሮ ጀምሮ ነው ሂጃባቸው ተሸፍነው የሚገቡ። ይሄ እኮ ፖለቲካ ለመስራት የተደረገ ነው እንጂ ሰዎች እኮ በህግ ላይ ተይዘዋል። ለምን ተብለዋል? ገባ? አሁን እስካሁን እነዚህ ታውቃለህ ትግራይ እንዴት እንደሆነች ታውቃለህ አንተ ራስህ። ከሶስት አራት ተከፋፍለዋል። መስጊድሳ አንዱ እንደዚህ እሱን ቀሲሎ እንትን ይላል። ግን ትቃወመዋለህ ወይስ ትደግፈዋለህ? አሁን ሙስሊሞች አክሱም ላይ በጣም ታውቃለህ ወይ ነው ሁሉን አንፈልጥና እንዴ ተጋደልት ለምን ነውና እዛ ላይ ያሉ ሙስሊሞች መስጊድ ይሰራላቸው ብለህ ትደግፋለህ ወይስ እንደ ሌሎቹ መሰራት የለበትም ብለህ ነው የምታስበው? እኔ ሙስሊም ወታደር ብዬ ሳይሆን ምን ሳይሆን ትግራዋይ ነው ሀገሩ ነው። ገባ? ሀገሩ ደግሞ እንደፈለገ መስራት አለበት። ስለዚህ አሁን አክሱም አለ መስጊድ አለ እኮ መናኸሪያ ላይ አለ። መናኸሪያ ላይ ሶስ አለ የሚሰራው ላይ ያለው ነው የሚሰራው የሚባለው። ገባ? ላይ ደግሞ ያው እንግዲህ እግዚአብሔርን ይፈታዋል። እናንተ ደግሞ ጸሎት ማድረግ ነው። ሌላ እንትን ሰው በስድብና በምን የሚሰራ አይደለም። እግዚአብሔር ጸሎትን አታርግም። ጸሎትን አድርገህ እግዚአብሔር ራሱ ይሰራዋል። የምታምንበት እግዚአብሔር ማለት ነው። ቴንክ ዩ በጣም ቴንክ ዩ። አንተ ለሃይማኖት ነው የምትጸልየው። አንተ ለሃይማኖት የምትጸልየው እኔ ለሃይማኖት የሚጸልይ እኔ ለሃይማኖት የምትጸልየው አንተ ለሃይማኖት የምትጸልየው መስራት አለበት እኩል እንደ ትግራዋይ ነኝ። ቤትህ ነው ቤቴ ነው፣ ሀገሬ ነው፣ መሬትህ ነው መሬትህ ነው። ስለዚህ እሱን መስራት አለበት። የሚሰራበት ቦታ ደግሞ ልዩት መሆን አለበት እንጂ አሁን ለምሳሌ ነጋሽ ቤተክርስቲያን የለም ታውቃለህ አንተ። በጣም ትልቅ ነው። እኔ ምንም አድርጌ አውቀዋለሁ። አለ የለም እዛ አካባቢ የለም። ትሕትልኻ ማርያም ታዲያ ማርያም ከዲሕ ዋ ታሕታዊ ተረኺብካ ናይ ፍርቂ ሰዓት መገዲ እንዲሞ አይፍቀድን እዩ መፈቀድ አለ መፈቀድ ሳይሆን ፊት ለፊቱ ለራሱ ገዳም አለ። በነገር ላይ ባቢ እዛ አሁን ነጃሽ ያለው ፊት ለፊቱ ላይ ያለው ገዳም ለራሱ እኔ አንድ ወር ተቀምጬበታለሁ በሆነ ምክንያትና ከታች ዝቅ ብለህ ደግሞ አንድ 10 ደቂቃ ለራሱ ሮጥ ብትል ማርያም ከዲህ የሚባል እንትኖች አሉ። ያ ከስታተስ አንፃር ነው። ደግሞ ነጃሽ እኮ ብዙ ሰው እኮ የለውም። ሰው እኮ አይኖርበትም ነጃሽ እኮ ኢቭን እኮ ቤቶች ሊቆጠሩ እኮ አስብ አይሆንም። ይሄንን መስራት አለበት። ይሄን መስራት አለበት። ይሄን የሚሰራ ከሆነ ደግሞ አንተ በአማርኛ ስለተናገርክ በአረብኛ ስለተናገርክ አይደለም የሚሰራው። ይሄ የሚሰራው በትግራዊነትህ ተናግረህ ነው የሚሰራው። አሁን አንዳንድ ሰዎች አሉ በጣም መናደኝ በአማርኛ ራሱ ጎንደር ብዙ ዓመት ተቀምጫለሁ። ክርስቲያን ያለው የጆርክስ የሚያምኑ ጎንደር ለሙስሊም በጣም ንቀት ያላቸው ሰዎች አሉ። በጣም እዛ ሲገዳደሉ ይሞሉ። ትግራይ እኛ ጋር እንደዚህ የለም። አሁን የምትሰራ ኮንክ አንተ ደግሞ በትግርኛ ተናግረህ እንጂ በአማርኛ በአረብኛ አይደለም። እሺ ጠብ ብዙ እንትን ስለደረሰ ችግር የለውም። አይ እኛ ጋር ያወራ ስለሆነ ነው። እና ደግሞ እሴት ነው የምናደርገው።
እንደዛ አይደለም ግድ የለም ምንም ጥላቻ የለውም ሐሳብህ ግን በጣም ምርጥ ሐሳብ ነው የሰጠው ሰው ባገሩ የፈለገውን የማድረግ መብት አለው ማለት ትልቅ ነገር ነው ይሄ ትልቅ ነገር ነው ሌላ የምጠይቀው ጥያቄ ያለ ማሄድ እንትን ልጠይቀው ለምንድነው አብርሃ ወጽሐ ይባላል ትግራይ ውስጥ በጣም ትልቅ ገዳምና እነዛ ሁለቱ ነገስታት ናቸው ባቢ ታውቃቸዋለህ ነገስታት ናቸው አዎ ያውቃቸዋለሁ እና ከዛ ሁለቱ ወንድማማቾች ገዳም ተሰራላቸው ያን እንዴት እንደሚያዩ እስኪ እንገራ ተክሚሎ ጋርና ተክሚሎ ሰውኹን አሁን እንደ አፄ ምኒልክ ሐውልት ተሰርቶበት አዲስ አበባ እየዘርክ ምትለው ያለው እንደዛ ማለት ነው እነሱ ደግሞ በታሪካቸው ታሪክ ይኖራቸዋል ጥሩ ለትግራይ ህዝብ ጥሩ አድርገው ሊሆን ይችላሉ ተሰርታቸው ይሆናል ባይዘው ወይ እንደሱ ዛጋን ተናለ ድንግል ማርያም የአፄ ምኒልክ ሐውልትን ለምን ሰራችሁ ልላቸው ነው መንግስት ነው የሰራው ችግር የለውም ሰው ነው የሰራው ስለዚህ እሱ ችግር የለውም ግን ኃይለ መርያ አለ አክሱም ላይ ችግር የለውም እሱ ሌላ ነገር ሆኖ እስኪ ወደ ድንግል ማርያም እስኪ እንመለስ ድንግል ማርያም እንዴት ነው የምታያት ያው ድንግል ማርያም በጣም ትወደዳለች ትከበራለች አንዳንድ ቦታም ትመለካለች አንዳንድ ቦታም ታማልዳለች አንዳንድ ቦታ ብዙ ነገር አለ ሴቶችም እንትን ይሏታል እንኳን ማርያም ማረች ምናምን የሚባል ነገር አለ እንደምታውቀው እና አንተ እንዴት ነው ማለት ጸሎት ትሰማለች ብለህ ትላለህ ድንግል ማርያም ባይ ዘ ወይ እኔ መጽሐፍ ላይ አንብቤ አላቅም መጽሐፍ ይሄንን እኔ ነግሬ ያለው ይሄ ሶክሮ የጻፈው ሰው ስለምጽፈው እኔ መጽሐፍ አላምብም ማርያም ግን አክብራት አለው ሰው መሆኗ በጣም ማክብራት መልኳ በላቃት ያው አክብራት አለው እንደዛ ነው ማን ነው ሰክሮ የጻፈው እሺ እንግዲህ የተጻፈው በጎጃም በጎንደር ነው የሚመጣው ጽፎ በአማርኛ በትግርኛ ጽፎ የለም አለ በትግርኛ ጽፎ የለም በግዕዝ ጽፎ የለም አዎ በግዕዝ ነው መጀመሪያ የተጻፈው በግዕዝ ነው ግዕዝ የተወሰነ ነው ግዕዝ እና ግዕዝ ከየት ነው የሚመጣው ግዕዝ ከበዛው ጽፈት ነው የሚመጣው ዛው እንግዲህ ለመጻፉ አማርኛ ስለሚቀለው አቀራብረህ ቆንጆ አድርገህ ምናምን ከጻፍከው እኮ አንተ አሁን ለምሳሌ ያንተን እንደዚህ ነው ቆንጆ አድርገህ ከጻፍኩ እንደዛ እኮ ነው የሆነ ሰዓት ላይ እኔ ታቦት እንትን የሚልልኝ ይመስለኛል እንደማስበው ከሆነ በዚህ ከቀጠለ እኔም የሆነ ሰው በጣም ጻድቅ ሰው ነበር ብለው ይጽፋሉ እሱ መውት ነው ታው ዘንተለገ ይሆን ጺሙም እንትን እያለ ስለሆነ የኔ ጺም ጸጉርም እንደምታውቀው ነው ትንሽ እንትን እያለ ነው ትንሽ ከኢየሱስ ጋር አሁን ከምናውቀው ኢየሱስ ጋር ከተመሳሰልኩ የሆነ እንጨት ላይ ሰቅለው እንትን ይሉኛል አሁን ኢየሱስ ራሱ ባለ መስቀል ነው ብሎ መስቀል እንጨት ላይ ይሰቅላልና አሁን መስቀል ምናምን ነው የሚባል እንጨትን ሰቅሎ ደግሞ በእሳት ይቃጠላል እዛ እሳት ላይ ያስገቡታል አልገባኝም እንደሆነ እስኪ ለሰው ጠይቅና እንትን ላለው ለምን ታዲያ እምነት ከሆነ እንጨቱን እምነት ከሆነ ለምን በእሳት ያቃጥሉታል እንጨቱ እኮ ኢየሱስ ክርስቶስ የሞተበት እኮ ነው የተሰቀለበት እኮ ነው እና ለምን ያቃጥሉታል ታዲያ እኮ ነው ችግሩ እንዴ ኢየሱስ የተሰቃየበት ነው እና ኢየሱስ እንጨት መስቀል አድርገው ይቃጠላል የኮራስ እንጂ መከበር አለበት እንጂ መቃጠል እኮ የለበትም አይ እንደው መከበር ነው የሌለበት ኢየሱስ የተሰቀለበት የተቸነከረበት የደማበት የተገረፈበት ለምን ይከበራል መቃጠል ነው ያለበት እንደውም መከበር የለበትም መስቀል አንገት ላይ ማድረግ የለበትም ሰው ኢየሱስ የተሰቀለበት ስለሆነ ማለት ነው የተሰቃየበት ስለሆነ የት ነው የተሰቀለበት እስራኤል ምድር እስራኤል አንተ ጌታ አይደለም ቀጥቅጣለስ እና የጌታ ኮነት ለምን ነሳ ያጥፋቸው አህመድ እናረጉት
እሱ የኔ እንዲያው ኢየሱስን ከመምለክ እስራኤል መምለክ የሚወጥ ነበር። አይ በፍቃዱ ነው ተባለ እኮ ዶክተር። እንዴት ማለት በፍቃዱ ነው እንዲሞት ነው የወረደው፣ እንዲሞት ነው የመጣው እግዚአብሔር ራሱ አሉ ለኛ መስዋዕት እየተቀጠቀጠ እንዴት አድርጎ በፍቃዱ? እግዚአብሔር አይደለም እግዚአብሔር ይቀጠቀጣል እንዴ? አዎ እግዚአብሔር ራሱ ነው ለኛ እኛ ኃጢአት ስለሰራ ለኛ ተሰዋ ተባለ። ወይ ማንዴ አንተ ሰው ከሆንክ እግዚአብሔር ነው ትለዋለህ፣ እሱ ነው የፈጠረኝ ትለዋለህ። የፈጠረ ታዲያ ለምን ሰው ይቀጠቀጠዋል ታዲያ? እንዴት አድርጎ ስፈጠረ አንተ መልሰህ ትቀጠቅጣለህ እንዴ? ምን አይነት ነው በላት? ስለዚህ አንተ ሊከርድ አታርገው። አንተ ምን አይነት ሰው ነው? ሊከርድ አታርገው። እንደዚህ አይነት ጥሩ አይደለም። እኔ ነው ሀቅ ነው የምናገረው፣ ግን ሌላ ሰው እንጂ ሊከርድ አይ ሪከርድ ካደረገ ለነገሩ ዶክተር ችግር የለበትም። ግን ሪከርድ ከተደረገ ተደረገ ነው፣ ካልተደረገ ደግሞ መልካም ነው፣ የተሻለ ነው። በነገራችን ላይ ዶክተር እኔ እንደነገርኳቸው ነው ትልቅ እውቀት ያገኘንበት ትልቅ አስተማሪ ሰው ነው። ረጅም ዓመታት ነው የማውቀው እንደምታዩት እና ከብዙ እንትን በኋላ ነው ያገኘሁት። ራሱ ጠፍቶ ነበረ። ትልቅ ባለሀብት ነው። እንደዚህ እንትን ብሎ እንደሚያወራው አይደለም እና እኔ በጣም ነው የሚመቸኝ። ቀስ ብሎ ነው ሐሳብን በዋዛ ነው ሐሳብን የሚያስጨብጠውና ደስ እኔ ይመቸኛል። አደንቅሃለሁ ዶክተር። እኔ ወዳቸዋለሁ፣ በጣም ወዳቸዋለሁኝ። እንደው ምንድን ነው ተጥፋፋን እኮ አዎ እንትና የሆነ ቦታ ላይ የነበሩ ሰዎች እኔ አላቅም አሉ የሉም አላቅም። ያ ትልቅ ሰው ግን በህይወት አለ አለው ታይ። እኔ እኮ እስከዛ አይደለሁም ባይዘው፣ ግን ኦንላይን አለ። አውሮፓ ሄዷል መሰለኝ። ያው ድምጼ ሲሰማ በጣም ነው የሚበረግገው። አዎ አሁን እኮ እዛ ታች ይኖራል፣ እየሰማ ነው። ታች እየተከታተለ ታች ይኖራል። አሁን የጀፍጃፋ ታች ይኖራል። አልቃሽ 8 ሰዎች አሉ እዚህ። እኔ ላይ የማውቃቸው 8 ሰዎች አሉ እያጋ ነበረ። በጣም የተጎዳ ሰው ነው እሱ፣ ችግር የለውም። ለማንኛውም ዶክተር የምትለን ነገር አለ? እስኪ እንደው ለኢትዮጵያ ሃይማኖተኛ ሰው ስለ ፕሮቴስታንቶች የምትለው ነገር አለ? ኢትዮጵያ ሃይማኖት እኮ 88 አጋንንቶች አሉ፣ 88 ሃይማኖቶች አሉ። ስለዚህ ለምን ብዬ ነው እንትን ሃይማኖት ነው አጋንንት? ሃይማኖት ወይስ አጋንንት? ሃይማኖት ስንት እንዳለ ኢትዮጵያ አታውቅም? 88 እንዲያው በዝቷል። ከሰው እኮ ሃይማኖት በዛብን፣ ከሰው እኮ ሃይማኖት በዛብን። ኢትዮጵያ አልፈዋል። ሃይማኖት እኮ በዛ። አዎ ሃይማኖት ስንት ሃይማኖት እንዳለ ኢትዮጵያ ታውቃለህ? አላውቅም። 88 ሃይማኖት እኮ ነው ያሉት። 4 ነው የማውቀው እኔ። እንደ ብሔር 88 ብሔሮች አዝቆ አሁን እንኳን 4 ጨምረናል። ሃይማኖት ግን እየጨመረ ነው። አዎ 4 አውቅ ነበረ። ተጨምሮ ስለሆነ ደግሞ በጣም ከባድ ነው። እሺ የመጣ ነው። አይ ደስ ይላል። የምትለው ነገር አለ? እንደው የምታስተላልፈው መልእክት ካለ? እኔ ማስተላልፈው ይሄን ስልህ ኢትዮጵያን የማልፈው ትክክለኛ ማለት ነው። እንደዚህ በሃይማኖት ምናምን መጣላት የለብንም። አንተ የራስህ አለ፣ እኔ የራሴ አለኝ ማለት እኔ ለራሴ ነው የምወክለው፣ ለአባቴውን አይወክልም። እኔ ለራሴ አውጪ ነው። እኔ አባቴን ያደረገው ውሃ ስለሆነ አልችልም። እኔ የራሴን መቆም አለብኝ እንጂ እንትን አይደለም። አንተ እንደዚህ ነው ሃይማኖት ለምን ቀየረ ምናምን የሚናደዱ ሰዎች አሉ። ዋይ ምን አገባ? ዝም አትል። የሸይጣን እንትን ሸይጣን እኮ እንደዛ ነው የሚያደርገው። እንደዛ ካልክ ሰውን የበለጠ እንትን ነው የሚሄደው። አሁን ግን ሌላ ትምህርት ምናምን ብንሰጥ ቆንጆ ነበር። በሀሳብ ማመን አለብን።
ሁለተኛ ጊዜ ደግሞ መጣላት የለብንም። ሶስተኛ ከሃይማኖት ጋር መጋጨት የለብንም። ሰላም ለኢትዮጵያ ይሁንልን ማለት ነው። ማለት በሰላም በፍቅር ብንረዳዳ ቆንጆ ነበር። አሁን ለምሳሌ አሁን ጊዜ አሁን የምናገር ያለሁኝ መሳደብ ሳይሆን በሐሳብ መረዳዳት አለበት። አንተ እንደዚህ ነህ ምናምን አይባል ነውር ነው። እኔ አንተ አትንከፉም። እግዚአብሔርን የፈጠረውን ሰው አንተ እግዚአብሔርን የፈጠረን አንድ እግዚአብሔርን የፈጠረን ሰው ልዩነት የለውም። እንኳን እኛ እንስሳዎች ሆን እግዚአብሔር የፈጠረው አንድ ነው። እንስሳዎቹ እንስሳ ዘገዳም ማለት ነው። ስለዚህ እንትን መሆን የለበትም። ለዛ ነው የምላችሁ። ወላ አክብራችኋለሁ። ክርስቲያን ይሁን ሙስሊም ይሁን ወዳችኋለሁ፣ አክብራችኋለሁ። ለዛ ነው በጣም አመሰግናለሁ። ምንድነው አረስን የጻፍከው? ኢየሱስ ፍጡር ነው ምናምን የምትለው? አዎ አይ ፍጡር ነው ነው ሁሌም የምናወራበት እንትን ስለሆነ እኔም ዝም ብዬ አንዳንድ ሰዎች የራሳቸው አመለካከት ያላቸው ሰዎች መጥተው ስለ ኢየሱስ እንዲናገሩ ነበረ። ማን ነው ከነድሞት የገባው? ሂራነሽ አንድ ሰው ግን ጠይቅ ነበር። እኔ ጠይቅ ወላ አንተ ጠይቅ። እኛ የፈጠረን አሁን ኢየሱስ ነው የፈጠረን ያለ ማን ነው? ያው እንደምታውቀው ክርስትና የሚባለው በፕሮቴስታንትም በኦርቶዶክስም ያለው ምዕመን ኢየሱስ ክርስቶስ የሥላሴ አንዱ አካል ነው። መለኮትነትን ያደረበት ስጋ ነው ተብሎ ስለሚታመን ኢየሱስ ክርስቶስ እንደሚባለው ከአብ ወጥቼ መጥቻለሁ ስለሚልም ኢየሱስ ክርስቶስ ፍጡር አይደለም ፈጣሪ ነው ብለው የሚያምኑ ሰዎች ብዙ ሰዎች አሉ። ስለዚህ እኛ ደግሞ እንደ ሐሳብ አንደኛ ነገር መጽሐፍ ቅዱሳዊ ነው ራሱ ብዙ ክርስቲያኖችም አሉ ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ አይደለም የተፈጠረ ነው መልእክተኛ ነው ብለው የሚሉ አሉ ከመጽሐፍ ቅዱስ አንፃር ማለት ነው። እኛም ፍጡር እንጂ ፈጣሪ አይደለም ብለን ነው የምናምነው። የኔ ሐሳብ እንደዛ ነው። እና ማን አወጣለት? ማን አወጣለት? ኢየሱስ የሚል ራስ ፍጡር ከሆነ እኔ ኢየሱስ ነኝ ያላቸው ወይ ማን ያወጣለት? ማን ነው ራስን የተናገረው? ስም ብዙ ነው ያለው። እኔ የምልህ ይሄ ስም ያወጣለት ማን ነው? ወይም ራሱ ነው እኔ ኢየሱስ ነኝ ብሎ ነው የተናገረው ወይም ማን ነው ያወጣለት ስሙን? ስሙን ያወጣለት ማን ነው? እኔ ሰው ነኝ የሚለው እሱ እና ታዲያ ምን ኢየሱስ ብሎ አወጣው? ሰው ነኝ ካለ እኔ ሰው ነኝ አንተም ሰው ነህ። ስለዚህ ኢየሱስ ብሎ ያወጣው ስም ማን ነው? እኔ እንጃ። እናቱ ነች። እናቱ ኢየሱስን ብላ ኦኬ። እሺ እናቱ አወጣለች ኢየሱስን አንተ ብላ እና ኢየሱስ ሰው እኮ ነው። ሰው መሆኑን ኢየሱስ ተባለ ሰው። እኔ ደግሞ ሰብኩን ስሜ ነው። እናቴ ያወጣልኝ ለኔ ደግሞ እናቴን ያወጣልኝ። ልክ ነሽ። ያው ተጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ትይዋለሽ ይባላል። አሁን ስለ እንትና ለኔውን እናቴን ያወጣልኝ እኮ ለኔውን እኮ እናቴን ያወጣልኝ ስሜ እና ሰው ነው። ያ እናት ካወጣለች ሰው ነው ኢየሱስ ይባላል። ፍጡር ሰው እንደኔ ሰው ነው። መልእክተኛ የእግዚአብሔር መልእክተኛ ሊሆን ይችላል ይላሉ። እስከዛ መጽሐፍን እኔ እንዳልኩ መጽሐፍን ትክክለኛ መጽሐፍ ስለሌለ እኔ አንብቤ አላውቅም። ሰው የጻፈው ነው ሁሉ ድሮ ሰው የጻፈው ነው። እንደ ህግ መንግስት የኢትዮጵያ አሁን ለምሳሌ የመለስ ዜናዊ የ10 ዓመት ጽሑፍ የተጻፈ አለ፣ የ10 ዓመት መምሪያ አለ የሚል ያለው እንደሱ የተጻፈ እንዳይሆን ነው እንትን ማለት መጽሐፍ ቅዱስን ነው። አሁን ጠቅላይ መለስ ዜናዊ ሲሞት የ10 ዓመት የ15 ዓመት ጽሑፍን ትተዋል ምናምን ሲነበብ አልነበረም? አልሰማህም? ሰምተሃል? አልሰማህም? አዎ ሰምቻለሁ። መምሪያ ነው። አዎ በ10 ዓመት የጻፈው ስሙ ሙቶ
እሱ ሞቶ ያለ በሱን የ10 ዓመት ልንማር ሌላ ሰው ሞር የለም እንዴ? እንደዛ ነው። አሁን ኢየሱስ ደግሞ ስለሞተ ሰውን የጻፈውን በዛው ልንማር ኢየሱስ ጌታን ብሎ ሰው ሊያስተምር ሽጣራህን ደውር በላ ሽጣራህን ደውር እኛ እንማር እንደዛው። ኢትዮጵያ ክርስቲያኖች ንቁ መንቃት አለባችሁ። እውነቴ ነው። ዝም ብለህ 47 ሃይማኖት ጸሎት ከማረክ አንድ ጌታህን የፈጠረህን ጸሎት አድርገህ ተኛ ዝም ብለህ ምን አገባ። አመሰግናለሁ ዶክተር። ምን አገባ የምትቀረው? በጣም አመሰግናለሁ። አሁን ጊዮርጊስ ታሪክ አለው። ወታደር ነው፣ ጀግና ወታደር ተዋጊ ነበረ። ድሮ ሲገረስስ ነበረ ለግብጾች ምናምን የሱ እውነቴ ነው። ሲገረስስ ነበረ። በዛ ጀግና ተባለ። ቤተክርስቲያን ሰላው ተሰራው። በዛ ጸሎት ያደርጉልታል። አይ ወይኔ መጽሐፍ ቅዱስ 14 መጽሐፍትን ዶክተር 14 መጽሐፍት የጻፈ አንድ ጳውሎስ የሚባል ሰው ነበረ። ጳውሎስ የምታውቀው ከሆነ ፈረንጅ ነው። እንዴት ታየዋለህ? የማን ጳውሎስ የሚባል 14 መጽሐፍትን የጻፈ ያው እሱ የተናገረው ነው የምንከተለው። አንድ የሮም ሰው ነው፣ ፈረንጅ ነውና ያው ፖለቲከኛ ነው። እሱን የጻፈውን መጽሐፍ ነው እየተከተልን ያለነው። ማንም ይከተለው? ብዙ ሰው እሱን ይከተላል ማለት ነው። ዶክተር በጣም እንደ ልደቱ አያለው ፖለቲከኛ የጻፈውን ሰው ሃይማኖት የሚከተል ከሆነ እኔ ምን ላድርገው ታዲያ? እሺ በጣም አመሰግናለሁ። ምን ላድርገው ብለህ ነው? ምንም መጣል ነው። አንድ ሰው ከሰበከ እኮ አባዬ፣ አንድ ሰው ከሰበከ በዛ ነው ሰው የሚከደው። እኔ እንደዚህ አላምንበትም። አንድ እግዚአብሔር የፈጠረኝ አለ። አንድ ነው የፈጠረኝ እንደኔ 3 4 5 10 የፈጠረኝ የለም። በምንድን ነው ይሄ? እኮ እንደ ህገ መንግስት ያለው የሚመራውን ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ ውጭ ጉዳይ ሚኒስትር፣ ገንዘብ ሚኒስትር ምናምን ወደ 35 50 የሚቆጠረው እንደዛ ነው። ለምንድን ነው ሃይማኖት የምንቆጥረውኛ? አንድ የፈጠረናል እሱ ጋር ነው እኔ የማምነው። አንድ የፈጠረኛል እሱ ብቻ ነው ጸሎት ማድረግ ጸሎት አድርጌ ነው የምተኛ፣ ሌላ የለም። አንድ እግዚአብሔር የፈጠረኝ አለ። ሲሞት የሚቀበለኝ ገሃነም ነው የሚገባ፣ ሲኦል ነው የሚገባ፣ ገነት ነው የሚገባ። ሲሞት ጊዜ አያዋለሁ። እሺ ዶክተር በጣም አመሰግናለሁ። እንዳጠፋ መምጣት አለብህ። አዎ ጎራ ማለት አለብህ። በጣም እናመሰግናለን። ተወዳጆች እንደሰማችሁት ነው። እንደዚህ ነቃ ድንገት ያሉ ሰዎች ናቸው ኢትዮጵያ ውስጥ እየተፈጠሩ ያሉ ሰዎች። ችግሩ ምንድነው? እንደዚህ አይነት ትውልድ እንትን ባለበት ዘመን የሰው ልጅ አይመለክም። ብዙ ሺህ ዓመታትን ስለተመለከ አንድ እስራኤላዊ ሰው አሁን ደግሞ ትውልዱ መጀዘብ መደንቆር የለበትም ብለን ነው የምናምነው። መደንቆር የለበትም፣ ራሱ ጋር መገናኘት አለበት። በቃ ሰው ነው። እኔ ስላሴና የኢየሱስ ክርስቶስ አምላክነትን የሚቀበል ሰው የጤና ችግር ያለበት ሰው ነው። ኢየሱስ ክርስቶስ በቃ መጽሐፍ ቅዱስ ውስጥ ገብተህ ብታይ ሁሉም ነገር ኢየሱስ ክርስቶስ ሰው እንደሆነ፣ ፍጡር እንደሆነ፣ አቅም እንደሌለው፣ ምንም እንደማያውቅ፣ ታዛዥ እንደሆነ፣ የታዘዘውን እንደሚፈጽም፣ እንደሚራብ፣ እንደሚበላ፣ እንደሚጠጣ፣ እንደሚደክም፣ እንደሞተ፣ እንዳስነሳው ምናምን እንደሚያወራው። ስለዚህ እንደዚህ አይነት ማንነት ያለውን ሰው ከፍ አድርገህ ፈጣሪ ነው ብሎ ማለት ከራስ ጋር መጣላት ነው፣ ከእውነት ጋር መራራቅ ነውና የሰው ልጅ መመለክ የለበትም። እስራኤላዊ መመለክ የለበትም። ልክ እንዳለው ነው። ተጽፎ የተሰጠንን ነገር አሜን ብለን መቀበል የለብንም። ከአሁን በኋላ የሰው ልጅ መመለክ የለበትም። ማምለክ ካለባችሁ ሰማይና ምድርን የፈጠረ አምላክ ነው ማምለክ ያለባችሁ። የሚያሳዝነው ነገር አንድ ሰው መጣና ምንድነው ያለው? እኛ ስላሴዎች ፈጠረን ማለት አይቻልም፣ ፈጠሩን
ነው የምንለው አለ። እንግዲህ ፈጠሩን ብለን ካል ፈጣሪዎች ናቸው ማለት ነው። ዓለም ፈጣሪ እንጂ ፈጣሪዎች አታስተናግድም። ፈጣሪ እንጂ ፈጣሪዎች የለዋትም። ፈጣሪ እንጂ ፈጣሪዎች የሚባል ነገር የለም። እዚህ ድረስ ነው የመጡት ሰዎች። ድንግል ማርያምም ፍጥሩ ብቻ ሳይሆን ፈጣሪም ጭምር ነች እንደማለት ነው። አሁን አዲስ ትምህርት የተጀመረው አራተኛ ልትሆን ማለት ነው። በጣም ከባድ ነው። ድንግል ማርያም ከሰው አልተወለደችም ብለው የሚያስቡ ሰዎች አሉ። ድንግል ማርያም አድርጋለች የሚሉ ሰዎች አሉ። ድንግል ማርያም በመላእክት ታጅባ የሆኑ አንዳንድ ጻድቅ ሰዎችን ሰርግ ለመታደም ምናምን እያለ ይተርክልሃል። እስከዚህ ጥግ ድረስ ነው ሰው የጀዘበው የደደበው። ሰው በፍቃዱ ወርዶ ዘቅጦ ሰው ነው እያመለከ ያለው። ይሄ ደግሞ የፈጠሩት ይሄ ፍልስፍና ይሄን አመለካከት የፈጠሩት ሰዎች ናቸው። የሰዎችን ሐሳብ ነው። ስለዚህ ከእንደዚህ አይነት አመለካከት ሰው መውጣት አለበት። ፈጣሪው ጋር መገናኘት አለበት። እንዲሁም ፈጣሪ ምን ማለት ነው ማለት አለበት። ተፈጥሮን መመልከት አለበት። ተፈጥሮ በማየት የፈጣሪን ትልቅነት መረዳት በጣም ቀላል ነው። እኔ በጣም የሚያሳዝነኝ በተአምር የገዘቡ የደነቆሩ ሰዎች አሉ። ሃይማኖት የሚባለውን ውስጥ ብቻ ታፍነው የቀሩ ሰዎች አሉ። ትንሽ ማንበብ አለብን። በነገራችን ላይ ሳይንስን ትንሽ እንትን ስታደርገው ቀረብ ብለህ ስታየው የፈጣሪን ትልቅነትም እዛ ጋር ታገኘዋለህ። ታንክስ ጋር ናግባና ገብተህ አውራ። ናግባና ገብተህ አውራ። ከታች በኮሜንት ውሪ ጉሪ አትበል። ገብተህ አታወራም? ናግባ አውራ። ይሰራልሃል። በገነት እንደዚህ አይነት ነገር የሚባል ምንድነው የምታወራው? ናግባ። እኛ አለን የራሳችን 665 የሚባል ሃይማኖት አለኝ ነው። እሱን ከተቀበልክ ትክክለኛ የፈጣሪን ማንነት የምታገኝበት ነው። ራስህን የምታውቅበት ነው። ከፈጣሪ ጋር የምትገናኝበት ነው። ትልቅነቱን የምትረዳበት ነው። ሰውነቱን አምነህ የምትቀበልበት ነው። ኢየሱስ ክርስቶስ ፍጡር እንጂ ፈጣሪ እንዳልሆነ የምታይበት ነው። መስኮት ነው። ድልድይ ነው። የምትሻገርበት ነው። ናግባና ወደ እውነት መሻገር አለብህ። ሁሉም ሰው በ665 ነው የሚሻገረው። እኛን ሳይነካን ያለፈ ሰው የለም። የሆነ ሰዓት ላይ ከየሆነ ቦታ ተወዛግበህ የሆነ ቦታ ላይ ስትሄድ በእኛ ነው የምታልፈው። ስለዚህ መጥተህ ማረፍ አለብህ። መጥተህ እዚህ ጋር መጥተህ በነፃነት ሐሳብህን መስጠት አለብህ እንጂ በጥላቻ በማታውቀው ውስጥ ገብተህ ይሄ አላስፈላጊ የሆነ የተሰጠን ተረትና ትርክትን እያነበብክና እያስነበብክ መደንቆር። ከእንደዚህ አይነት ውድቀት መውጣት አለባቸው። አታውቁትም። መጽሐፍ ቅዱስ ምን እንደሚል አያውቁም። እኔ በጣም የሚያሳዝነኝ ይሄ ነው። ክርስቲያን ነኝ የሚል ሰው ስለ ክርስትና ከማወቅ ይልቅ ስለ ክርስትናን ከማንበብ ይልቅ ስለ ሙስሊሞችና ስለ እስልምና እየፈተሸ እየጎለጎለ እነሱ ጋር ምን አለ እንደው እነሱን የምመታበት እያለ የማያውቀውን ሲጎረጉር ይውላል ያድራል። ስለ መጽሐፍ ቅዱስ ብትጠይቀው ምንም እውቀት የለውም፣ አያውቅም። ክርስቲያን ስለ መጽሐፍ ቅዱስ ብትጠይቀው በቃ ሚስጥር ነው። የሃይማኖት አባቶች የሚባሉ ኢትዮጵያ ውስጥ መጽሐፍ ቅዱስ ውስጥ ያለ ጥቅስ ነግራቸው በቃ ሚስጥር ነው፣ አያውቁትም። ምን ማለት ነው ይላል። እንዲያትማረም እንዲያታጠናም አታነብም እንዴ ስትለው ኧረ እኛ እኮ እንደዚህ አይነት ነገር የሚባል የለም ነው ያሉት። ሶሻል ሚዲያ ላይ እንዳየነው እንደዚህ አይነት ትውልድ ነው እየተፈጠረ ያለው። እንዴት አድርጌ ሌላ ሃይማኖት ላይ ያለውን ትውልድ በተለይ ኦርቶዶክስ የሚባለው እንዴት አድርጌ አይሁዶች የሚባሉት ነው የምሳደበው፣ እንዴት አድርጌ ሙስሊሞችን ላሸማቀቅ፣ እንዴት አድርጌ ፕሮቴስታንትን ላሸማቀቅ ላሯሯጥ እያለ ስለ መጽሐፍ ቅዱስ በቃ ምንም የሚያውቀው ነገር የለም። አይማርም። አባቶች የሚባሉ ራሱ ምንም አያውቁም። ፕሮቴስታንት የሚባለው ደግሞ እየዘለለ ጤጥን እየዳበሰ የእንትናቸውን እየበጠበጡ ነው ሃይማኖት የሚል ቸርች ውስጥ የሆነ ነገርን እየደባበሰ አምልኮ ነው የሚፈጸመው ይላል። ሰው ደንብሮ ደንግጦ እንዲወጣ ነው የሚያደርገው። በተለይ ከሌላ ሃይማኖት ውስጥ የሄደ ሰው በሌላ ሃይማኖት ውስጥ ሆኖ ኃጢአት የነበረ ርኩሰት የነበረ ነገር እዛ ጋር ጽድቅ ሆኖ ያገኘዋል። ሴት ጋር መሳሳም፣ ሴት ጋር መተቃቀፍ፣ ሴት ጋር መተሻሸት ኃጢአት ነው ብሎ ሲያምን የነበረ ሰው እዛ ጋር ይገባና ጽድቅ ሆኖ ያገኘዋል። አንገቷ ላይ ተጠምጥሞ ጸሎት ወደ አምላክ እያለ እንትን ይላል። ከዛ ሳያውቀው ሌላ ነገር ነው። ዓለም ትጎርፋለች ከታች። በቃ እንደዚህ ነው። ትንሽ ቆይተው ደግሞ ሃይማኖት ይሄ ነው እንዲህ ይላል። እዚህ ጋር ኃጢአት የነበረ ነገር እዚህ ጋር ግን ጽድቅ ነው ይላል። ምን ማለት ነው? ትውልድ ጭራሽ ሃይማኖት የሚባለው ነገር
እንትን እንዳያደርገው ነው ያደረጉት። በቃ ሃይማኖት አያስፈልግም የሚል ደረጃ ላይ እንዲደርስ ያደረጉት እሱ ናቸው እየዘለሉ። ይሄ የሜዳ አህያ ማለት በሽምደዳ ጥቅስን በሽምደዳ እኮ ነው ምን ማለት ነው ብሎ ወደ ውስጥ ማስተንተን ማብሰልሰል የሚባል የመጽሐፍ ቅዱስ ጥቅስ የለም። ከአብርሃም በፊት ነበርኩ ይላል ኢየሱስ ምናምን እያለ ምን ማለት ነው ብሎ አያትን አያደርጉም፣ አያስብም። ጥቅስ ሽምደዳ ብቻ ነው። ከዛ ከፈለገ ኢየሱስ ጋር ያወራል በስልክ፣ ከፈለገ ሳር ያስግጣል፣ ከፈለገ ሱሪ ያስወልቃል። የፈለጉትን ነው የሚያደርጉ። ጽድቅ ነው።